ጉድ እናንተ። ዴቭ ግን በጣም ታሳፍራል። አሳፋሪ ሰው ነው። ምክንያቱም ማለት ነው የእናትህን ልጅ እንዴት ነው የምጠረጥረው? ለሩታ ብሎ ወንድሙን ይገላል ብለህ ታስባለህ? በሰው ልጅ ላይ መተት ማድረግ ማለት መግደል ማለት ነው። ከመግደል አይተናነስም። እንዴት እንደዚህ አይነት ነገር ታስባለህ አንተ ራስህ? ኤፍሬም እኮ ወንድሙ ነው። እንዴት ነው ወንድሙን ለሩታ ብሎ እንደዚህ አይነት ነገር ያደርጋል ብለህ የምታስበው? ማለት ሩታስ ደግሞ በልጇ አባት ላይ እንደዚህ አይነት ነገር ለምን የምታደርገው? ለምን ካደረገችም እሺ ባሏን የራሷ ለማድረግ ነው የልጇን አባት ለመመ ግን እንደዚህ አይነት ነገር ታደርጋለች ብዬ አላስብም። ምን ሊያደርግላት? ነገ እኮ የሚታወቅ ነገር ነው። አብሉ ጋር ኤርሜላ ደግሞ ስምሽ ማን ነው? ውሽሚት ማለት ነው። አንቺ ደግሞ የሆነ ቤት አብርሽ አልፈልግሽ ማለሽ አይደለም። እስከሚስተካከል ወደ ራሱ እስከሚመለስ ድረስ መጠበቅ አለብሽ። አብሉን ካረክ በኋላ አብሉን ሲያደርግኛ አላየንም። በነገራችን ላይ አይታችሁን እንዴ? እኔ አላየውም። ምናልባት እኔ ኦንላይን ባልነበርኩ ጊዜ አይታችሁ ሊሆን ይችላል ማለት ነው። እና የሆነ ሰዓት አላደርግ ማለት አብሩን መቼ ያድርግ? አብርሽ ጠፋ፣ ከዛ በኋላ ጠፋ ተባለ ምናምን፣ አብል አንገቱ ላይ አድርጎ መጣ ምናምን። እንዴት ነው የምታስቡት? ግን እኔ የምሬ ነው ይሄ ድግምት ምናምን የምትሉት ነገር እኔ ፈስ ያለበት ዝላይ አይችልም። አንቺ ኤርሚላ አርገሽ ታውቂያለሽ። በነገራችን ላይ ዴቭም እንደዛው ነው። የሰው ልጅ የሚጠረጥር ሰው ማለት ነው ራሱ አድርጎ የሚያውቅ ሰው ነው። እኔ አብርሽ ላይ ድግም ታርጋበታለች። አብርሽ ጭንቅላቱ ትክክል አይደለም ድግም ተደርጎበታል ስለተባለ ብቻ በእነሱ በኩል ድግምት እንደተደረገበት ሰው አክት እያደረገ ነው ያለው። እኔ ይመስለኝ እንደዛ ነው። ሩታ ግን ምንም ያደረገችው ነገር ይኖራል ብዬ አላስብም። ኤፍሬምም እንደዛ የእናቱ ልጅ እኮ ነው። የእናቱ ልጅ በእናቱ ልጅ ላይ እንዴት ነው ቢላ የሚመዛው? መተት ማለት እኮ በጣም ከባድ ነገር ነው። የምሬ ነው። እንዴት ነው እንደ ቀላል ነገር አስባችሁ የምታወሩት እናንተ ራሱ? በጣም ከባድ ነው። የምሬን ነው እንዴ እኔ እንጃ በጣም ነው ግራ የገባኝ። የምሬ ነው። መተት ተደርጎበታል የሆነ ነገር አንድ አይነት ነገር አይሰለቻችሁም እንዴ? ሰለቸን እኛ ራሱ መተት አይሰለቻችሁም እንዴ? በቃ ፍቱት እንጂ ነገሩን። ወደ ራሷ ወደ ሚስቱ መመለስ ከፈለገ ይመለስ፣ ካልፈለገ ደግሞ ወደ ኤርሜላ ሂድ። ተፋቱት በቃ። ልጁን አጨናነቃችሁት እኮ። ዴቭ ግን እኔ በእንደዚህ አይነት ነገር አልጠብቅም ነበረ። አንተ ራሱ አንተም ቡዜም ከሱ ጋራ ከሩታ ጋር አብሮ እንዲኖር አብሮ ሰላም ወንድማችሁ ደስተኛ ነኝ። የማፈቅረው ሰው ስጦታ ነው። ከማፈቅረው ሰው ጋር መሆን እፈልጋለሁ ካለ በቃ ተው። ለምን አተውትም? ለምን በግድ ከኤርሜላ ጋር ካልሆንክ ለምን ትሉታላችሁ? ለምን አስፈለገ እንዴ? በዚህ ልክ እንደዚህ መሆን አስፈላጊ ነው? እኔ እንጃ። እኔ ግን እንደዚህ እናንተ እንደውም ደስ ሊላችሁ እንደውም በፍቅር የሆነ ነገር እኮ የሆነ ነገር ከተደረገ ራሱ ለማወቅ ከፈለጋችሁ ለወንድማችሁ አስባችሁ ከሆነ በፍቅር ነው። በግዴታ አብሉ በጥሳለሁ እንዲያርጋችሁበት ነው ድግምት አርጋችሁበት ነው የሆነ ነገር አርጋችሁበት ነው ከማለት ይልቅ በፍቅር ወንድማችሁን ወደ ራሳችሁ መመለስ ትችላላችሁ። ገባችሁ? ተነክቶም ከሆነ ጭንቅላቱ እኔ ግን አብርሽ አውቆ ነው የሚመስለኝ። ለምን ከኤርሜላ መራቅ ፈልጎ የሚርቅበት መንገድ ስላጣ ያኛው የውሽሚት መንገድ ስላልተመቸው ማለት ነው ከእሷ ለመራቅ ፈልጎ መስሎኛል እንደዚህ ዝም ያለው። እንደዛ ነው የሚመስለኝ እኔ። በነገራችን ላይ ግን ሩታ ላይ ለምንድን ነው የሆነ ነገር በተፈጠረ ቁጥር አንቺ እንደዚህ አድርገሽ፣ አንቺ እንደዚህ ሆነሽ፣ አንቺ በዚህ ገብተሽ ለምንድን ነው የምትባለው እንዴ? እሷ ብቻ ናት እንዴ እንትን የምትለው? እሷ ስንት ነገር ችላለች። አንዳንድ ደግሞ አላችሁ ማለት ነው ከእሷ ነው ያሳለፍከው፣ ከእሷ ነው ብዙ ነገር እንትን ያልከው ምናምን። ምንድን ነው እስኪ እንደውም ያሳለፈው ወደኋላ መለስ ካላችሁ ከሩታ ጋር ነው። ፍቅር እንዴት እንደጀመሩ ፍቅር ከምን ላይ ከአመዳምነቱ ተነስቶ ከሩታ ጋር ነው የጀመረው። እኔ ኮሜንታተሮችን ነው እና አብርሽን ተጎቷል አብሉን አውጡለት ላሙላ ማለት ነው። ዝምባም ናችሁ። የምሬ ነው ዝምባም እንዴት እንደሚያስጠሉ የምሬ ነው። የሆነ በቃ ማይገባችሁ ደደቦች ታውቃላችሁ፣ በሰው ላይ መፍረድ የሚወዱ። ሩታ ደግሞ የሆነ ነገር አድርጋ ስትመጣ ሩታ እየጀግና ሩታ እንደዚህ ያለች ሩታ ከዚህ ገባሽ ሩታ ከዚህ የሆነ ነገር ደግሞ ሲፈጠር ሩታ ናት ያደረገችው የሆነ ነገር አድርጋበት ነው። ምንም አታረግበትም። ሕፃን ልጅ አይደለም፣ ጭንቅላት አለው ያውቃል። ገባችሁ? ሕፃን ቢሆን ኖሮ እሺ ትከራከሩለት አላችሁ። ዴፍም ሆነ ቡዜም ሆነ ሁላችሁ ማለት ነው። ኤርሜላ ውሽማ ነች። በቃ ውሽማ ናት። ውሽማ ይጠቀሙባታል እንጂ ትዳር ወይም ሚስት አትሆንም አበደን። እና ይህንን አምነሽ መቀመጥ አለብሽ ብዬ ነው ማስበው። በነገራችን ላይ ይህንን ነገር አምነሽ ማለት ነው ቁጭ ማለት አለብሽ። ውሽማ ናት። ሚስት ልትሆን አትችልም። የልጅናት ልትሆን ትችላለች፣ ግን ሚስት አትሆንም። ህጋዊ ሚስት አትሆንም። ህገወጥ ሚስት ነው የምትሆነው። ህገወጥ ማለት ያኔ ውሽማ። በቃ ይሄን አምነሽ መቀበል አለብሽ። ያን ደግሞ አብርሽ አልፈለገውም። ቢፈልገው ይሄን ነገር አብሉ ራሱ አንስቶ ያደረገው ነበር። ገባሽ? ሩታን ስለሚፈልጋት ነው አብሉን አንስቶ ያደረገው። ገብቶሻላ? ሩታን ስለሚፈልጋት ነው። ዴፍም ይግባክ። ሩታን ስለሚፈልጋት ነው አብሉን አንስቶ ያደረገው። ባይፈልጋት ኑሮ ኤርሜላን ቢፈልጋት ኑሮ ሽማግሌ ልኮ በስነ ስርዓት በወግ በማድረግ ያገባታል። በወግ መባረግ ታረግዝ ነበር። ያረገዘችው እኮ ቀለበት እኮ የኛ ባህላችን አይደለም። ይሄ የውጭ ባህል ነው። ይሄ ዘመን ያመጣው ነገር ነው።
ገባችሁ? ይሄ ስላረገልሽ ብቻ ተገለበሽ አረገሽ አለቅ። እኔ አንዳንዴ ብሬ ነው ስናደድ የምናገረው አላውቅም። እና በጣም በቃ ዛሬ ላይ ያዙን ልቀቁኝ እንደዚህ የምታረግሹ እንደዚህ ሊያረግሽ የቻለው የሩታ ግፍ ነው። ትናንትና ሩታ እንደዛ ስታለቅስ እንደዛ ስትሆን በሴት ላይ መተሽ ዛሬ ደግሞ የተበደልኩ እኔ እንዲሆንኩ ልትይ የምር ሴት ሆነሽ በሴት ላይ በእርግዝናዋ በአራስነቷ እንደፈለጋችሁ እያደረጋችኋት ነበረ። የማይወለድ ነገር የለም ወለደች። ወንድ ልጅ ዱብ አደረገች። ከዛ በኋላ ማንም ሊነካት አልቻለም። ለማንም ደግሞ ልትተኛ ልትንበረከክ እርግዛም አልተንበረከከችም። ጀግና ናት የኛ እህት ማለት ነው። እና አብርሽ ቢሄድም አይጠቅምም ቢመጣም አይጠቅምም። በነገር ቢሄድም አይጎዳም ቢመጣም ሩታን አይጠቅማትም። ቢሄድም ደግሞ አይጎዳትም። እንደዚህ አይነት ሰው ቢመጣም ቢሄድም ፋይዳ የለውም። እኔ አሁን አብርሽ ከሷ ጋር ስለሆነ ነገ ደግሞ በምን ሀሳብ እንደሚመጡ ታውቃላችሁ። ነገ ደግሞ አብሉን ያወጣና ድግምት ተደርጎበት ነው አሁን ወደ ኤርሜላ ተመልሻለሁ ይላል ማለት ነው ማሮች። እና ይህ የታወቀ ነገር ነው። እና ከአንድ አይነት ስራ ውጡ እስኪ ሰለቸን። ድግምት 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 ለህዝቡ ምንድነው? እኛ ድግምት እንድናሰራ ነው እንደምታስተምሩን? እኔ እስኪ ያስቡት። ምንድነው የምታስተምሩን? የምር በግ ናችሁ እኮ የምሬን ነው በጎች ናችሁ። እና ሰላም ዋሉልኝ፣ ሰላም እደሩልኝ ውዶቼ። ላይክ ሰብስክራይብ አድርጉኝ። እንትኔ ተይዞብኛል ታግዶብኛል ለ3 ወር ማለት ነው። እና ላይክ አድርጉልኝ፣ ላይክ አድርጉልኝ። ዩቱብ ሼር እንዲያደርገው ማለት ነው እንዲለቅልኝ